613 call arrivals 126 now, good day. 653 good evening, runway 24 right, just at 4,000. 798, turn the right, heading 190. አህና ጥበብ እሰጣችኋለሁ ይላል ወደ ሸንጎ በጎተቷችሁ ጊዜ ወደ ነገስታት በወሰዳችሁ እንዳትፈሩ ምን እናገራለሁ ብላችሁ እንዳትጨነቁ ለምን መሰላችኋል እኔ አፍ ሆናችኋለሁ ማንም ሊቋቋመው የማይችለው አፍ እሰጣችኋለሁ አለ ጥበብ ነው እኔ ጋር አለ አላችሁ ኢየሱስ ይባረክ ሁሉን አስተካክሉ ዛሬም ሌላ ቀን ተሰጥቶናል የሚገርመኝ በቅርብ አንድ ነገር አስብ ነበር ሰዎች አንዳንዴ ትልልቅ ነገር ሆነ ይባላል አይደል ለምሳሌ የመንግስት ነው በጣም የምትቀርቧቸው ሰዎች ወደ ሌላ ቦታ ሲሄዱ ወይ አንድ ደግሞ በጣም ታከብሩት ሰው አማኝ ሆኖ ወደ ጌታ ሲሄድ አለማኝ ሆኖ ሲሞት ያ እነኛ ቀኖች ልዩ ቀን እንደሆኑ ይታሰባሉ አይደል መቼም በዛ በቅርበቱ በዙሪያ ያሉ ሰዎች ያንን በተለየ መልክ ያያዋል እና ያን ቀን የተለየ እንደሆነ ያስባል አንድ የገባኝ ግን ምንድነው ምናልባት እንደኔ ታስቡ እንደሆነ አላውቅም ለካ ማንኛውም ቀን ነው ያ ቀን ሊሆን የሚችለው ይሄ እነኚህ የምናልፋቸው ተራ የሚመስሉት ቀናት ለካ ከነኛ የተከበሩ ከሚመስሉት ወይ ልዩ ቀን ከምንላቸው የተለዩ አይደለም ያንዳንዳቸው ቀናቶች የያዛቸው የራሳቸው ነገሮች አላቸው እና ይቆጠራሉ በቃ ልክ እነኛ እንደምንላቸው ቀኖች ይቆጠራሉ ዛሬ ስታዩት በቃ ቀኑ ተደራርቦ አመት እና በዚህ ሁሉ ውስጥ ግን እግዚአብሔርን አክብረን መታሰብ ያለው ነገር ጥለን ማለት እንችል እግዚአብሔር ይወጣል እና ተቃቀን የሚመስለው ነገር ላይ እግዚአብሔርን ማክበር ስንችል ነው በትልቁ እግዚአብሔርን አከበርን የሚባለው አይሄን እንኳን ችግር የለም ምንል ከሆነ ያልፋል ይገርማችሁ ጌታ ያዳን ማለት የፈለኩት ምን ያህል እንደገባችሁ አላውቅም አንዳንዴ ሐሳቡ በልባችሁ ይኖርና አውቶሞቱ መግለጽ ማትችሉበት ጊዜ አለ እሺ ወደ ጥናታችን ስንመለስ ዛሬ የሐዋርያት ሥራ ምዕራፍ 6 ነው የምንጀምረው 19ኛ ሳምንታችን ነው እንግዲህ ከምዕራፍ 1 ጀምሮ ማለት ነው እሺ ከቁጥር 1 ጀምሮ አነባለሁ በዚያም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩ አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉም ጠርተው እንዲህ አሏቸው የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም ወንድሞች ሆይ በመልካም የተመሰከረላቸው መንፈስ ቅዱስና ጥበብ የሞላባቸው 7 ሰዎች ከናንተ ምረጡ ለዚህም ጉዳይ እንሾማቸዋለን እኛ ግን ለጸሎትና ለቃሉ ለማገልገል እንተጋለን አሉ ይላል እስከዚህ ድረስ በመጀመሪያ እንነጋገር እንግዲህ ቤተክርስቲያን መስፋት ጀመረች መብዛት ጀመረች የከላይም ቁጥር 1 ላይ እንደሚል እየበዙ ይላል ደቀ መዛሙርት እየበዙ ይላል በዚያ ወራት ደቀ መዛሙርት እየበዙ ሄዱ ይላል ሁሌ ምን አልኩኝ ያው ከኡነታው አንፃር ስታዩ አንድ ነገር እየበዛ ከሄደ ችግር ይፈጥራል ታውቃላችሁ አይደል እንደ ትንሽነቱ አይደለም በትንሽነቱ እንዳማረ እንደምትቆጣጣሩት አይሆንም በርከት ሲል ለመያዝ ያዳግታል እና ችግሮች የመፈጠር አቅም አላቸው እና ቤተክርስቲያን አሁን እየሰፋች ስትሄድ አየ ማን እንደሆነ በውላት ታውቀው ሁሉንም ሰው በትክክል መልካቸውን ማለት ምን አይነት ህይወት ደረጃ እንዳላቸው ማን እንደሆኑ በውላት ታውቅ ትችላለህ በርከት ሲል ከዚህ የተነሳ የተለያየ ጠላት የሚጠቀምባቸው ነገሮች በመካከል ይፈጠራሉ ማለት ነው እና አሁን እስካሁን እያየ እንደነበረው በውጪ ችግር ነው ጎልቶ የመጣው ሐናንያና ሰጲራ የውስጥ ችግር ሊያመጡ ሞክረው እነሱ ዛው ጋር ተደምድሟል ነገራቸው አሁን ግን በደንብ አርጎ የውስጥ ችግር ተነሳ ይሄ ሁሉ ጊዜ ከባድ ነው በቤተክርስቲያን የውጪ ችግር ቤተክርስቲያንን አጥፍቶ አውቅ ቤተክርስቲያንን ወደ መፈራረስ ያመጣው ቤተክርስቲያንን ወደ አደጋ ላይ የጣለ ዛሬ ትልልቅ ቦታዎች ላይ የነበሩ እድሉ በእጃቸው ያሉ ሰዎች ቤተክርስቲያንን እንድትፈርስ ምክንያት ይሆኑ እነሱ ናቸው
ለምን የውስጥ ችግር ሁሉ ጊዜ ከባድ ነው በየትኛው ነገር ውስጥ የውስጥ ችግር ከባድ ነው በሚሊተሪ ቴል የውስጥ ችግር ከባድ ያ ሁሉ ጦር የታጠቀ ለአንድ ዓላማ እየሄደ ዓላማውን ስቶ እርስ በርስ መከፋፈል ከጀመረ ችግር ተፈጠረ ማለት ነው እንዲሁ በቤተ ክርስቲያን ለአንድ ዓላማ የሚጓዘው ህዝብ አብሮ ታጥቆ አንድ ጋር መሄድ የጀመረው ጠላቴ ዲያብሎስ ብሎ የሚሄደው ዓላማውን ስቶ ወደ ጎን መተያየት ከጀመረ በቃ ለሰይጣን ትልቅ ስራ ተጀመረ ማለት ነው እና በእንደዚህ አይነት ሁኔታዎች እንግዲህ መሪዎች እንዴት አድርገው ሃንድል እንደሚያደርጉ ጥበብና ማስተዋልን ከእግዚአብሔር ዘንድ ካላገኙ ሁሉ ጊዜ ከባድ ይሆናል እሺ ስለ ቤተ ክርስቲያን በመሰረቱ ስናስብ አንዳንዴ እንደዚህ ያስባችሁ ታቆም እቺ የመጀመሪያዋ ቸርች ወይ መጀመሪያ ላይ ፕላንት የተደረጉ ቸርቾች ያለ ችግር እንደሆኑ አስባችሁ ታውቃላችሁ ወደ ዱሮዋ ቤተ ክርስቲያን ብትመለስ ይባላል ብዙ ጊዜ አይደል ግን እንዳይመስላችሁ የመጀመሪያዋ ቤተ ክርስቲያን ያለ ችግር አልነበረች እንዳው የቆሮንቶስ መጽሐፍ ስናጠና አይታችኋል አይደል ዛሬ እንኳን የሚያስደነግጠው አይነት ነገር በቆሮንቶስ ቤተ ክርስቲያን ነበር በጣም ከባባድ የሆኑ ችግሮች ነበሩ ቤተ ክርስቲያን በየትኛውም ዘመን በምድር ላይ ያለች ፐርፌክት ሆና መቀጠል አትችልም እሺ የመጽሐፍ ቅዱስ መረጃ ሰጣችኋለሁ ሁላችሁ ማየት ታረጋችሁ ለምንድን ነው የተለያዩ ምክንያቶች አሉ እንግዲህ እነሱን በአንዳንድ ሁኔታዎች ውስጥ እናያለን ያው ብዙ ምክንያቶቹ ብዙ ናቸው ግን ፐርፌክት ሆና እንዳትሄድ እንቅፋት የሚሆኑባት የተለያዩ መንገዶች አሉ ጌታ ራሱ ማቴዎስ ምዕራፍ 13 ቁጥር 47 ላይ የተናገረው ነገር አለ ስለ እግዚአብሔር መንግስት ወይ መንግስተ ሰማያት እንዴት ትመስላለች እግዚአብሔር መንግስት እንዴት ትመስላለች ብሎ ከተናገረው መካከል መረቡ ወደ ባህር መካከል የጣለ አሳጥማጅ ትመስላለች ብሎ እና መረቡ በባህር መካከል የጣለው አሳጥማጅ ምንም እንኳን ፍላጎቱ አሳ ማጥመድ ቢሆን ምንም እንኳን ምኞቱ አሳ ማግኘት ቢሆን ግን የሚያጠምደው አሳ ብቻ ነው አይደል ታውቃላችሁ እንቁራሪት ያጠምዳል አሳ አለ እንደገና ድንጋይ ሁሉ ሊገባ ይችላል የተለያዩ የማይፈለጉ ነገሮች አብሮ ይጠመዳሉ ከዛ ምን ይላል ጌታ ራሱ ሲናገር ወደ ደጅ ወደ ወደቡ ካደረሱት በኋላ ይለቅሙትና አሳው እነኛን ይጥሏቸዋል ይላል እና ከዛ ዝቅ ብሎ ወደ እሳት ይጥሏቸዋል ይላል ነው ይሄ እንግዲህ ቸርች ልጅ ዛሬ የተለያየ አይነት እግዚአብሔራዊ ያልሆኑ ሰዎች እንዳሉባት የሚያሳይ ግድ ሁሉ ሰው የእግዚአብሔር ሰው ነው ብላችሁ እንዳታሉ በቤተ ክርስቲያን የሚመላለሰው ሰው ሁሉ የጌታ ሰው ነው ብላችሁ ማረጋገጫ መስጠት አትችሉ እናንተ ብቻ ስለራሳችሁ ነው እርግጠኛ መሆን ያለባችሁ ይሄን ስል ሰዎችን መርዳት አይገባም ማለት ያለ የተበላሸ ነገር ካየ እንረዳቸዋለን ወደ ትክክለኛው ምሳሌ ነገር እንዲመጡ ግን አንዳንድ ሰው ምንም የእግዚአብሔር ነገር የማያውቃል በቤተ ክርስቲያን ይየው ለዚህ ነው እንዲህ ብለው ሲያስተምሩ አልሰማችሁ በእርሻው ላይ ሳይሆን በመከሩ ንገኝ በጎተራው ተገኙ የሚሉት አባባል ለምንድን ነው የሚሉት አንድ ጊዜ አንድ ገበሬ ያለ ጌታ ራሱ ሲናገር ዘርዘራ አለ ይስንዴ ይዘው ከዛ አገልጋዮቹ ደከማቸውና ተኙ ይሄሳ በኋላ ሲነቁ በቀለ እንክርዳድ እንዴ እኛ የዘራነው ስንዴ ነው እንክርዳድ ከየት መጣ ሲሉ ጌታ ምናላቸው ጠላት ይሄን አደረገ እንንቀል ሲሉ ኖ እስከ መጨረሻው ድረስ ተዋቸው አለ አየ እነኚህ እንክርዳዱ የተበላሸው ነገር ማሳው ላይ ይሄ ማሳው የዛሬ ሎካል ቸርች ምሳሌ ገባ ዛሬ የትኛው ቤተክርስቲያን ሜምበርስ ከዛም አልፎ ሊደርስ ሊሆኑ ይችላል ግን ስቲል እንክርዳድ ሆነው ነው ግን የተበላሸው ኑሮ ይዘው ነው እግዚአብሔርን የሚያከብር ነገር የላቸው ሌላው ነገር ለምደውታል እጃንስተው ሊያመልኩ ይችላሉ ጌታ ይባረክ ምናምን አሳሳቡን ያውቁታል ሁሉ ነገር ያው የሚለመደው ለምደዋል ግን ይሄ የውጪ የሆነ ነው ሪል ማንነታቸው እሱ አይደለም እና ጌታ ግን ዝም ብሏቸዋል ቀን ሲመጣ ይለያሉ እና ስንዴውን ወደ ጎተራው ይጨምሩታል እንክርዳዱን አይደለም ወደ እሳት ይጥሉታል ስለዚህ በማሳው ላይ መገኘት ምንም አይጠቅምም ጥሩ ነው መቼም ለጎተራው ዋናው ነገር እሱ ግን እዛ ላይ እርግጠኛ መሆን አይቻልም እዚህ የኛ ሜምበርሺፕ
ደፍተር ላይ መሞላታችን መንግስተ ሰማያት ለመሞላታችን ማረጋገጫ አይደለም አየህ እና ሁሉ ጊዜ አማኝ ራሱን መፈተሽ አለበት ሁሌ እንደምን እኔ ማን ነኝ አሁን ብሞት ቀጥታ ወደ ጌታ እሄዳለሁ ይሄን መጠየቅ ያስፈልጋል መገመት አይገባም በዘላለም ውስጥ ቀል ይሆናል ገባችሁ አይደል የሆነ ሲሪየስ መሆኑ ነገር በገመት ከዚህ ፊት ነግሬያችኋለሁ አንድ በጣም ታዋቂ አሜሪካዊ ቁማርተኛ የተናገረው የሚባለው አባባል አለ እና በጣም ያው ታውቃላችሁ አይደል አደገኛው ቁማርተኞች ሲጫወቱ በትልልቅ ነገር ነው የሚጫወቱት በቤት በሚስት ምናምን ነው የሚጫወቱት ነው የሚባለው እስከ ጥቁ ድረስ የሚጫወቱ ናቸው እና ምንድነው ምን ትመክራለህ ለሰዎች ተብሎ ሲጠየቅ ተቁማር የተማርኩት ልታጣው በማትፈልገው ነገር ቁማር አትጫወት የሚል ነው ገባ ስለዚህ ከሷ አንተ ተበረናል በሲቢው ኮሉ ነገር መማር አሃ በዘላለም ህይወት ቁማር መጫወት አይቻልም ገባ ለሄድጄ አይዋለሁ አይባል እዚህ እርግጠኛ ሳትሆን ሄድ የለብህ አሜን ውጤቱ 1% ብትሆን ማስቀመጥ የለብህ 100% እርግጠኛ መሆን ይቻላል እሱ ደግሞ የሚቻለው ከጌታ ጋር በትክክል በመጣበቅ የራስን ህይወት በማስፈተሽ አሜን አሜን እና ቸርች የብዙ ሰዎች የተበላሸ ሰዎች ባህሪ ያለባቸው ጥርቅመም ነች እንደው ብዙ ጊዜ ይሄ ሊደርሺፕ የሚያስተምሩ ሰዎች የሚያነሷቸው ነገሮች አሉ የሚልኩልን አለ በኢሜል አንዳንዶቻችሁ እንደዛ ይላክ እንደሆነ እና ስለ ቶክሲክ ፒፕል የሚባል ይልካሉ አሉ በቤተክርስቲያን ይላል እና ኬክም ይዘሄድ አበባም ይዘሄድ አይዋጣላችሁ ገባል አሁን አንድ ሰው ቤቱ ድረስ ኬክ ይዘሽ ብትይ ይደረግታል ለገዳ ያስፈልጋል በቃ ምክንያቱም ሪስፔክቱ ፍቅሩ ገንዘቡ ነው ጉልበቱ ጊዜውን አቃጥሎ ለቤት ይመጣ እንዴት እንደሚያስደስታው አንተ ግን የተቀየርካል መርዘኛ ከሆነ ግን አይዋጥለትም ኬክም ማመጣ አበባም ማመጣ እይ አንዳንድ ሰው እንደዛ ምንም በታረው የሱ የሚገባው ትርጉሙ ሌላ እየሳምከው መሳማ ይባል ወዳለው ያልከው ወዳለው ነው ቃል አይደለም ይሰማ ሁሉ ጊዜ ኔጌቲቭ የሚያስቡ ሰዎች አሉ እነሱን ለመለወጥ መታገል የለብንም ራስን ማዳን ያለ እግዚአብሔር ይባርክ ምክንያቱም አትችልም እንዴት አድርገህ ትችላለህ እንዴ ጌታ ይለውጠው ማንዳሉ ጌታ ማይለውጠው እስከመጨረሻው ቀደም እንዳነበው ጌታ ማይለውጠው አንተ ግን ራስን መጠበቅ አለብህ እንዲህ አይነት ሰዎች ምን ይሆናሉ መሰለህ ያንተን ጄኒውን የሆነውን አምልኮ እውነተኛነትህን ካልተጠነቀቅ ያበላሽብሃል እንደው ፍሩት ስትገዙና ባንድ ገዝታ አስቀምጡ ብርቱካን ለምሳሌ ባንድ እና የተበላሸ ብርቱካን ታያችሁ ቶሎ መውጣት አለበት አለዛ ዝም ብላችሁ ካላወጣችሁት ኔክስት ታይም የሚቀጥሉት ነው ያበላሻል እንደዛ ይሆናል ዝም ብለህ የተበላሸ ነገር ካላችሁ ሰዎች ጋር አታች መሆን የለብህም በተለይ as a friend መሆን የለብህም በቃ ያዋጣ የሆነ ሀሳብ ትለውጣለህ የማይግባባ ከሆነ ጋፕ መፍጠር ያስፈልጋል መጽሐፍ ቅዱስ እንዲህ አይነት ካሉ ተለይ እያለ ነገር ነው ጽፏል ለምን መሰለህ ዝም ብሎ እንዳይመስል አንደኛ አብረ በመዋል የምትካፈለው ነገር አለ ኢምፓክት የምትሰራው ጤናማ ያልሆነ በሽታ ያስተላልፍብሃል ሁለተኛ ነገር ከነሱ ጋር በመዋል ሌላው የሚያይ ከነሱ እንዳንዱ ቆጥራል ለምን በል አይደለም ሌላ ጣጣ ውስጥ ነው እሺ አንዴ ነግሬያቸዋለሁ መሰለኝ አንድ ምዕመን ትንሽ እንዳገልጋይ ቢጤ ነበርና ሌላ ቸርች ቆይቶ ወደ ሌላው ፓስተር መጣ እና ፓስተር ብሎ ገና ሲጀምር ሰላም ላገኝ ፈልጌ ነበር ያየኛ ፓስተር ብሎ ጀመረ እና ድራሹን እያጠፋ ይነግረዋል ለዚህኛው ፓስተር ስለዛኛው ፓስተር ይሄኛው ፓስተር ደንግጦ እና ታዲያ አሁን መጨረሻ ላይ ምን ወሰንክ ሲለው በቃ እኔ እናንተ ጋር ልመጣ ነው እኔ ከሱ ጋር ነዛ ምን አዳርገኝ ይሄ እግዚአብሔር ሰው መሆኑን ማላውቅ ምናምን ብሎ ብርቅ አጉሰለ ከዛኛም እኮ በቃ ችግር ላይ ነና እንዴ ሲለው አንተ ልትመጣብን ነው እኛም ችግር ላይ ወድቀናል ነው ብትወስድ ይሄው አንተ ልትመጣ ነው
ገባ ያለው ጨርሶ ደግሞ እዚህ ሊጀምርለት ነው ገባው ፓስተሩ እንደዛ ብሎታልና አንዳንዴ ገባ ይሁን ዝም ብለህ እንትን ማድረግ የለብህም ዝም ብለህ አንዳንድ ሰው የሆነ ገና ታውቀዋል አይደል መጥቶ 15 ሰው ነው ከሆነ ጥንቃቄ ማድረግ አለ ገባ 15 ሰው አብድ አይደል 15 ሰው ጤና ቢያስ እሱ ላይ ቆም ማለት አለ አይደል ራሳችንን መፍትሻል ዝም ብለህ ከዛ ምንጋጭ ከሆነ ያ ሁሉ ሰው ዞሮበት ላይሆን ይችላል ገባ አንተ ከዞረ ሁሉ ሰው ዞሮበት ሊመስል ይችላል እና እንደዛ እንዳይሆን ከዛም ከተጋጨ መቆም አለብህ እኔ ወይስ አንተ ጊዜ አገር ቤት ያለው በጣም ሁሌ ማረሳው ነው ያ ሾፌር በመኪና እየሄድ ነው አውቶቡስ ትልቅ አውቶቡስ እኔ እንዳጋጣሚ ሆኖ ጋቢና አካባቢ ነው የተቀመጥኩት እና የነዳ ሰውየው ማቾርድ ነው ግን በደንብ ነው ተወሰቶ መኪናው የሚነዳው ባስ ከዛ የሆነ መኪና እያየሁት ገባበት ከዛ ክላክስ አረገና ሸሸው ያው አገር ቤት ታጣጣችሁ ከዛ ወጣ ጂ አለ እና አሁን እየነዳ እንደገና ደግሞ ሌላ መኪና ገባበት ጂ ያለና ዞር ብሎ አይቶ አንዳንዴ ትክክል ነው ማለት አያ በጣም ደስ አለኝ አንተ በትክክል ነው እየነዳ ያለው ዛሬ እብዶች መንገድ ላይ ሞልተው ነው እንግዲህ በጥንቃቄ ነዳ አየ ሁለቴ ሶስቴ ከተደጋገመ እንዴ አካይዴ ልክ ነው ብሎ መጠየቅ ጥሩ ነው ለኮንክም አልወቅም እና አንዳንዴ መጠየቅ መቆም ሁሉ ጊዜ መነጽራችንን ደውስ ብለን እንዳብሊ መነጽር ሰው ላይ ተከተን መዋል የለብንም የጠቢብ አይኖች በራሱ ላይ ናቸው አለበለው እንዴ ራሱ ላይ ናቸው ማለት ይመስላል የሰነፉስ ዙ ላይ አይደል እንዲያሉት የመኖር እንደሱ ማለት እንኳን የጠቢብ አይኖች ራሱ ላይ ናቸው ማለት ራሱን ያያል ጠቢብ ማለት እኮ አሜን በርስ አይ ራሱን ይመረምራል ማለት እኮ ራሱን ያያል ይፈትሻል ማለት እንጂ ራሱ ላይማ የሁሉም ሰው ዛሬ እና ወገኖቼ በጣም መጠንቀቅ ያስፈልጋል ጥበበኛ መሆን ያስፈልጋል ስለሱ ትንሽ ቆይተን ስለምናወራ እሺ አሁን ችግሩ የተፈጠረው ከግሪክ የመጡ አይሁዶች አሉ እዛው ደግሞ በኢየሩሳሌም ያሉ አይሁዶች አሉ ከግሪክ የመጡት አይሁዶች መበለቶቻችን ተበደሉብን ነው ያሉት የኛ የሆኑት መበለቶች ተበድለዋል የኢየሩሳሌም አይሁዶች የሆነ ወገንተኝነት ታይቶባቸዋል ለነሱ ጥሩ እየተደረገ እኛ ኔግሌክት ተደርገናል ከሌላ ቦታ ስለመጣን የሚል ክስ ነው በመጀመሪያ ደረጃ ቤተክርስቲያን ውስጥ ይወላል አንድ መጠንቀቅ ያለብን ነገር ልንገራችሁ ቤተክርስቲያን ውስጥ ሰውን ከክርስቶስ ውጪ በሌላ ነገር መቅረብ አይገባም ምን ለማለት ነው ላብራ ለምሳሌ የኔ ዘር ስለሆነ በስጋ ዘሬ ስለሆነ ብሎ ቀረብ ጥያቄ ምልክታል አንድ ከተማ ተወልደን ስላደግን ነው ለታልከ ጥያቄ ምልክታል አውጌውን ነገር እያመጣ እየቀላቀልክ ነው አዲስ ህይወት ውስጥ ነው የሚባል ይሄ አሁን ላለ ፍሬንድሺፕ አሁን ላለ ወዳጅነት አሁን ላለ አንድነት እነኚህን ነገሮች እንደ አንድ መመሪያ ማቅረብ የለብህም የውጭ ሶሱን ይጠቀሙ እነሱ ይጠቀሙ አንተ ግን አትችልም እነኚህ በዚህ ጋር ያዩዋቸው የግሪኮቹ እንደ መሪ ሆኖ አክት ያሉትን ሰዎች ጥያቄ አለ አየ በዘር ወይም በግሩፕ ነው መጥተው የከሰሱት ግሩፕኝነት በቤተክርስቲያን ውስጥ ዴንጀረስ ለብዙ ነገር ክፉ እና ወዳጅ ስታረው ሰው በቀንሱ ከክርስቶስ ማንነት የተነሳ እግዚአብሔር ይባርክ በሆነ ነገር ልትገባቡ ትችላላችሁ በቃ ከዛ የተነሳ ወዳጅ ግን ስጋዊ ነው ምድራዊ ሆኖ አስተሳሰብ አምጥቶ መጨመር ቤተክርስቲያን ላይ አደጋ ያመጣል አሁን ብዙ ጊዜ ቸርች ውስጥ እንዲህ አይነት ችግር ይፈጠራል አይ አሁን ብልትነት በክርስቶስ ነው አይደል አንድ ሆኖ በክርስቶስ ነው አካል ሆኖ በክርስቶስ ነው ሌላ አካል ፈጠርክ ማለት ነው አይ ሌላ ፐርሰናሊቲ ልታመጣ የሆነ ወዳጅ ብለን እንደገና ልትቀጥል ነው ስለዚህ ፎርሙ ትክክል አይደለም እግዚአብሔር ጋር ያነካካል ስለዚህ ወዳጅ ስትሆን በቃ የጌታ ልጅ ስለሆነ እግዚአብሔር የተባረከ ብሎ ማረክ ተገቢ ነው
ለማለት ነው ኢየሱስ የተባረከ ይሄንን እንግዲህ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ በደንብ አብራርቶልናል በተለይ ቁጥር 4 የጸጋ ስጦታ ልዩ ልዩ ነው አገልግሎትም ልዩ ልዩ ነው አሰራር ልዩ ልዩ ነው መንፈስ ግን አንድ ነው አየህ ያ የተለያየ ነገር ተሰራለህ በአንዱ አካል ላይ ብዙ ጊዜ እንደምንነጋገረው ብልቶች ነን ብሎ የተለያየ ፓርት እንዳለን ይናገራል ይሄ ክፍል ሌላው ሳጠና በነ ጴጥሮስ ሕይወት ላይ የመጣው አንድ ታርጌት የጠላትን አካሄድ አይቻል ምንድነው ያየው ካላችሁ እየሄዱ ካሉበት ዓላማ ወይም እየሰሩ ያሉትን ትክክለኛው ስራ እንዲተው ሊመጣ ይሄድበት አካሄድ ምን ማለት ነው ለማብራራት ሊሞክር እነሱ ወንጌል እየሰበኩ እያስተማሩ በጸሎት እየተጉ ነው ጥሩ ሪቫይቫል ፈውስ እየተካሄደ ሰዎች እየዳኑ ደህንነት ያስተምራሉ በዚህ በኩል ስብከት አለ ጥሩ ነገር እየተካሄደ ያለ አሁን እንጀራ ውስጥ ሊያስገባቸው አየ ይሄ ችግር ተፈጥሮ ሲባል አስበው ነው ጴጥሮስ ደንግጠው ወደ ክርስቲያን ልትበታተን ነው ብለው እንጀራ እንዲያገለግሉ ሊያረጋቸው ነው በዛ ሴም ታይም ይሄኛው አስጣላቸው ማለት ነው ገባል ትምርቱ ተብቀቱ ምሳሌ ይዘጋጁ ነው ለነሱ ለዛው ህዝብ በሺ ለሚቆጠር ነው እንጀራ ያያደሉ እንደገና መስፈት አይችሉም እነሱ ነቅተውበታል እግዚአብሔር የተባረከ ስለዚህ በቀላሉ እጅ ሊሰጡት አልፈለጉ ወይም የራሳቸው እግዚአብሔርን ከነሱ ጋር ስላለ በጥበብ ተጠቅመዋል እዚህ ላይ እንግዲህ አንድ ነገር ቋጥረን እንለፍ ስለ ቤተክርስቲያን ያልነው ቸርች ምንም እንኳን ችግር የማታጣ ብትሆንም እኛ ግን ከችግሩ ፓርት መሆን የለብንም አሜን ይባላል አሜን don't be a part of problem ማለት be a part of solution የሶሉሽኑ ፓርት መሆን ቢያቅትህ እንኳን ቢያንስ የችግሩ አካል መሆን ግን የለብንም አሜን በሶስት ስቴፕ ነው ችግር ፈጣሪ ችግር የማይፈጥር ሰላምም የማይፈጥር ሰላም ፈጣሪ አይ ቢያንስ እዚህ ጋር ሰላም ፈጣሪ ይሄ ፒስ ሜከር መሆን ካቃተ ቢያንስ እዚህ ጋር ሆኖ ኒውትራል ችግር ፈጣሪ ያቱ ገባችሁ እና አንዳንድ ሰው ሪዝኑ አይታወቅም ግን እንዴት አርጎ ችግር እንደሚፈጠር ነው ተኝቶ የሚያስብ እግዚአብሔር ከእንዲህ አይነት ነገር ይጠብቃል አሜን ዮንግቾ ዮንግቾ የሚባለው የኮሪያው ፓስተር አንድ ጊዜ እንትን ብሏል አንድ በጣም የሚወደው ልጅ ጠፍቶበት በጣም ቢያስበዋልና አንድ ቀራቂቱ አንተ የት ነው ያለው ለመሆኑ ረጅም ጊዜ በቃ መጠይቀውን ሰው አጥቼ ነው ሲለው በቃ እሱ ቸርቻችሁና አልተመቸኝም ምን ነው ሲለው እዛ ጋር ጠባለ አለመግባባት ግጭት አለ ስለዚህ እኔ ችግር የሌለበት ቸርች እየፈለኩ ነው ሲለው እንግዲያው ስታገኝ ለኔም ንገረኝ ብሎ ዳላሉ የለም ለማለት ነው ገባን ምክንያቱም እንዴት ችግር አይኖርም የሰይጣን ቢሮ ኮዛ አቃላን ሰይጣን ሌላው ተስራ መስሏል እንዴ ስራው የሰይጣን ይሄ ነው በዋናነት 98 ወይ 99% ሰው ቸርች ነው ደጅ 1% ይበቃዋል ምክንያቱም በመኪና ነገር ገደለው ካለ ይገደለው የሆነ ነገር አልካለ ያረጋል ትግል ያለው ጦር ሜዳው እዚህ አይደል እንዴ አልገባችሁ ቀስ ብላችሁ መጻፍ ስታነቡ ይገባችኋል ይሄኛው ነው ያለው ቢሮ እዚህ ነው ያለው እግዚአብሔር የተባረከ ይሁን አሜን እሺ ከዛ ምን አሏቸው እንግዲህ አሉ ችግር ተፈጥሮ ቶሎ ሰበሰቡ ህዝቡ ችግር መፈጠሩን አይተናል ግን ይሄ ችግር የተፈጠረው አንዳንድ ጽሁፎችም ሳይሆን ዴሊበሬትሊ አይደለም ይላል ላይሆን ይችላል ምክንያቱም ያ ሁሉ መነቃቃት የሁሉ እግዚአብሔር ነገር እያለ እንደዛ አይነት አለ አይደል የሆነ አድሎ የሚመስል ነገር ይደረጋል ተብሎ አይገመትም ግን እነዚህ ከግሪክ የመጡ ሰዎች ቋንቋቸው የግሪክ ቋንቋ ነው እነኚህ ደግሞ አይሁዶቹ ደግሞ ያው የራሳቸውን ቋንቋ ነው የሚናገሩት እና በቋንቋ ለመግባባት ምክንያቱም እዛ ጋር አናውንስ የሚደረገው ብዙ ጊዜ በዛው በዕብራውያን ቋንቋ ነው ኢቭን ማስተዋወቂያዎች የሚለጠፉት በዕብራውያን ነውና እነኛ ልክ ችላ እንደተባሉ አስበው ሊሆን ይችላል የሚል አንዳንድ ነገሮችን አይቻልም ግን ችግሩ ተፈጥሯል ከዛ እነ ጴጥሮስ ሰበሰቡና ምን አሉ እንግዲህ ኤክስፔክት እንዳደረጋችሁት እኛ ዋናው ስራ ተሰል እንጀራ ማድ መተን አናገለግላችሁ
ሰዎች ይሾሙላችኋል አሏቸው ግን እኛ የእግዚአብሔርን ቃል ነው እናገለግለው ብለዋል አንዳንድ ነገሮች ልናገር ከቁጥር 1 እስከ 7 ባለው ክፍል ውስጥ እዚሁ ምዕራፍ 6 ማለት ነው 3 ጊዜ የእግዚአብሔርን ቃል ስለማገልገል ተጽፏል 3 ጊዜ ለምንድን ነው ቅድሚያ ያለው በእግዚአብሔር መንግስት ውስጥ የሊደሮች ተግባር ወይ የእግዚአብሔር አገልጋዮች ተግባር ዋናው እሱ አሜን የእግዚአብሔርን ቃል ማስተማር በሰዎች ህይወት ለውጥ የሚያመጣው የሰዎች ህይወት እንዲራመዱ የሚያደርግ እሱ ፎርስ ማገልገል ጥሩ በትንቢት መናገር ጥሩ የተለያዩ ሌሎች አክቲቪቲዎች በቤተክርስቲያን መካከል በጸጋ ስጦታዎች ማገልገል ጥሩ ነው ግን የእግዚአብሔርን ቃል አሜን ለምን አንድ ሰው እንዲቆም የሚያደርግ ህይወቱ እንዲቀደስ የሚያደርግ ወደ መንፈሳዊ ማቹሪቲ ውስጥ እንዲገባ የሚያደርግ የእግዚአብሔርን ቃል በትክክል የተማረ እንደሆነ ፈውስ ተፈውሳ ማቹሪቲ ተወራጭ አይደል ፈውስ አስፈላጊ እንደሆነ ይታወቅ ለሌሎች መዳን ምክንያት ይሆናል ሰውየው በፈውሱ ይጠቀማል ባለፈስን እንነጋገር እና ሁሉ ጊዜ ለእግዚአብሔር ቃል ልዩ ትኩረት አገልጋዮች መስጠት እንዳለባቸው እውነተኛ መንፈሳዊ ልብ ያላቸው ሰዎች ለመማር ፈቃደኛ መሆን እንዳለባቸው ሁሉ የሚያሳየው ማለት ነው እና 3 ጊዜ ይሄ ቃል ተጠቅሶ እናያለን ከዛ በኋላ ምንድነው ያላቸው ቁጥር 3 ላይ ወንድሞቼ በመልካም የተመሰከረላቸው መንፈስ ቅዱስና ጥበብ የሞላባቸው 7 ሰዎች ከእናንተ መረጡ ለዚህም ጉዳይ ሾማቸዋል እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን አሉ ይላል ይው ምረጡ ሰዎች አሉ 7 ሰዎች ምረጡ ሲሉ ዝም ብላችሁ ሲመጣ መታቋቸው ደፋር የሆኑ ምናምን አይደለም ገባህ አይደል እንደው ተፈተፈ የሚሉ የማስተናገድ ኤክስፒሪየንስ አላችሁ ምናምን አይደለም ያለው ገባህ ላይ አንዳንዴ እንደዛ ታስባለህ አይደል ከዚህ በፊት እንደ ሆቴል ውስጥ አስተናግዶ የሚያውቅ ይሆን አሁን እንደሱ ነው የምትገምተው አይደል ማስተናገድ ከተባለ አይ እንደዛ አይደለም በውጭ ልምድ አይደለም የምትሰራው ሌላ የሥራ መስፈርት አለ እግዚአብሔር ይባረክ አሜን እግዚአብሔር ቤት ስትመጣ በአገልግሎት ምንም በህይወት አሁን ለምሳሌ አንድ ሰው ቤተክርስቲያን እንዲያስተዳድር ሲመረጥ ማኔጅመንት ተምረሃል ብለና እንደጋለን አንተይቁ እንደዛ ሊደርሺፕ እንትን በደንብ አድርገህ ተምራ እሱ ጥሩ ነገር እንደሆነ ይታወቃል ግን when you come to church አይደለም እንደ ቤተክርስቲያን ግን የመንፈስ ቅዱስ ማደሪያ ይሆን አሁን እነኚህን 3 ነጥቦች እስቲ በተንተና አድርገን ለማየት እንሞክራለን አንድ ሰው በቤተክርስቲያን ውስጥ አንድ ኃላፊነት ለመቀበል ለየትኛው አገልግሎት ይሰራል እና እነኚህ 3 ነገሮች አንደኛ በመልካም የተመሰከረላቸው አየ እንዴ ሰው እኮ ያይሃል እንደው በቅርብ አንድ ጽሁፍ አነብ ነበር ምን ይላል ዓለማውያን መጽሐፍ ቅዱስ አያነቡም የሚያነቡት አንተን ነው ይላል ለቀር ስለዚህ ተንቀሳቃሽ መጽሐፍ ቅዱስ ነው ያነቡሃል ቻፕተር 1 ቻፕተር 2 ግን ያንተ ህይወት መለወጥ ይታያል አየለዚህ ነው መጽሐፍ ቅዱስ እኮ እንደ ብርሃን ትታያለች ወላ በተራራ ላይ ያለች ከተማ ልትሰወር አይቻላትም ቀና ያለው ለምን ያለችው በአናት ላይ ነው እንደሱ ነው የምታረጓት እያንዳንዷ እንቅስቃሴ ትታያለች ደግሞ እንዳይመስላችሁ ሰይጣን ደግሞ አቀናብሮ ሰው የለም አሁን እዚህ እንግዲህ እንደ ባህር ትልቅ ወደ ከተማ ነው አይደል እዚህ እንኳን አሁን አበሻ በጣም ጥቂት የሚባልበት ሀገር ነው ያለው ማለት እዚህ እንኳን እንድትታይ ያደርጋል ልክ የተበላሸ ነገር ከሆነ እንዴት እንደሆነ ሳታውቅ እዛ ጋር አበሻ ወጥቶ ያያል እናታቁ እንደሆነ ነግራችሁ በደንብ እንድትታይ ከተፈለገ ትታያለህ አንዴ ነግሬያቸዋለሁ አይደለም ከናዝሬት ወደ አዲስ አበባ ሲሄድ ሁሌም ማስታወሰው ነውና ሚኒባስ ውስጥ ከኋላ ተቀምጬ እንግዲህ ከናዝሬት አዲስ አበባ በጣም ብዙ ትራንስፖርት ያለበት ቦታ ነው ከኋላ ላይ ተቀመጥኩት አጣብቀው ያስቀምጣሉ አንዳንዴና 3 ሰዎች ነው የተቀመጥነው አንዳንዴ 4 ያስቀምጣሉ ከኋላ
ከዛ አንድ ወንድና አንድ ሴት መጡ ለሁለት ሲመጡ አንድ ደግሞ እዚህ ጎማ የሚቀመጥበት ቦታ እሱ ጋር ያስቀምጣሉና ሁለቱ ያው ባላንስ እንደሆኑ ያው ተገምታላችሁ ወይ ብቻ ጓደኛሞች ናቸው አንድ ወንድና አንድ ሴት ናቸው ሳያቸው አንዱኛ ጋር ተቀምጦ አንዱ ዛው እንትን ላይ ሊቀመጥ ነው ጎማው ደግሞ አይመችም ስለዚህ ምን አረኩኝ ብድጋቱ ነው ሁለታችሁ እዚህ ቁጭ በሉ እንዳትለያዩ ብዬ እኔ እዛች ጎማው ላይ ልቀመጥ ምንም እንኳን ቀደም ይመጣ ብዬስ ቁጭ በል ደግሞ አትላስነሳ አለች ትንሽ አልገባኝም ምን ስራ ለሞኑ የት ነው የጠፋው አለች በኢየሱስ እንዴ አገልጋይ እኮ ነው አየ እንዴት እንደደረገት ነግራችሁ አልችልም አየ አሁን ኔጌቲቭም ነገር ባላክ እንደዛው ታይቻለሁ አትነግረኝም እንዳሁን እንጂ ልዩነቱ የሚሆነው ከዛ በኋላ ለካ ታገኛለች ቸርች ትመጣለች ማለት ነው ምን ልነግርህ ታውቀው ክፉም ስታርቅ እንደዛው ይድንገት ነው ስለዚህ ሰዎች ያዩሃል ማለት ያነቡሃል ጥሩ ስታርቅ አንድ ነገር ኢንፍሉዌንስ ታደርጋቸዋለህ በፖዚቲቭ እኔም እንዲህ ማድረግ አለብኝ ይላል እና በጥሩ የተመሰከረላቸው ጌታ ይሄን ጥያቄ ጠይቋል ማቴዎስ 16:13 ማቴዎስ 16:13 ላይ ኢየሱስ ምን አለ ሰዎች የሰው ልጅ ማን ይሉታል እኔ ማን ነው የሚሉኝ ብሎ ጠይቋል ስለዚህ ብዙዎች ምን ይስማማሉ መሰላችሁ ማን ይሉኛል ብላችሁ ጠይቁ ይላል ጥሩ ነው አይደል ጆሮ ለባለቤቱ ባዳ ነው ምናምን ባይል እንደማን ጊዜ ሲናገር አንዳንዴ ይሄ መጠየቅ ጥሩ አይደል ሰው ምን ማን የኔ ማን ይሉኛል አታውቀውም አንዳንዴ ቁራስን አላስቀምጥ ሰው ሁሉ ታች ቤዝመንት አስገብቶ ሊሆን ይችላል ሳታውቀው ማለት ነው አውርዶ እና መጠየቅ ጥሩ ነው ጌታን ታዲያ ግን ጠይቃችሁ ቀስ ብሎ ደቀ መዛሙርቱ ለሞኑ የሰው ልጅ ማን ነው የሚሉት አላቸው አንዳንዱ ኤልያስ ይባላል እሺ አንዳንዱ ደግሞ ኤርሚያስ ይባላል እሺ አንዳንዱ ደግሞ መጥምቁ ዮሐንስ ዳግም በሕይወት መጥቶ ነው ይላል እሺ አንዳንዱ ደግሞ ከነቢያት አንዱ ነው ይላል እሺ እነሱስ በረከት ናቸው ይገምቱ እናንተስ አብረን የምንውለው ምናድረው አብረን የምንበላው ምንጠጣው እናንተስ ማን ነኝ አላቸው አንተማ የሕያው እግዚአብሔር ልጅ ነህ እዚህ ጋር ነገር ልንገራችሁ ደስ ያለኝ ስለ ጌታ የመሰከሩለት ሁሉ ከታላላቅ ነቢያት ግሩፕ ነው ያስገቡት አንድም ሽፍታ ነው ይሏል ያለው አሜን አንድም እንደው ክፉ አድራጊ ያሰተኛ መምህር እንደው የተበላሸ ነው ያለው የለም አይ ትክክለኛ ሰዎች የገመቱትን ነገሩታል እንዲህ ነው ኤልያስ ነው አስበ ኤልያስ እንዴት እንደሚጠበቅ መስራይ ትልቅ ስፍራ ይሰጡት ኤርሚያስ ከነቢያት አንዱ እና ራስ መጠየቅ ጥሩ መቼም ይሄ ሲባል ሁሉ ሰው ስለኛ ፖዚቲቭ አመለካከት ይኖራል ማለት አይደለም ግን የሚነቅፉን ብዙ ጊዜ በተበላሸ ዝም ብለው በስማጥፋት መልክ የሚናገሩ ሰዎች ይኖራሉ ግን በእውነተኛው ህይወት ስንፈተሽ እኛ መገኘት የለብንም አሜን ምክንያቱም ሰው ስለኔ የሚናገረው ነው እኔ አጀስት ላደርገው አልችልም እኔ መኖር ያለብኝ መኖር ያለብኝ አይደል ስለዚህ ሰዎች የተለያየ አስተያየት ሰጡ ይችላሉ ግን እውነተኛ ሰዎች ስለኛ እውነተኛ ነገር ይናገራሉ እግዚአብሔር ይባርክ እና በመልካም የተመሰከረለት ሰው እከሌ እንኳን እሱን እንኳን አምነው ይላል አንዳንድ አሁን እኛ አገር ቤት የሆነ ችግር ከተፈጠረም እንደው ከሌላው ማህበረሰብ ጋር እስቲ አሁን ታረጋኝነት ማይግባ ሲባል እከሌ ቢሆን እሱ ደስ ይለኛል ምንም ችግር የለም ምክንያቱም እሱ ሳይው አካሄዱ ጥሩ እውነተኛ ነው ይላል ኢቭን እየታገነስ ይወጥ ማለት ነው እና ሰዎች ጄኑን እንደሆኑ በልባቸው መክበድ መቻል አሱ እንደዚህ ነገር አትፈልግም ነው እሱ እንዳጠይቃ አታርጉ ብለው ሰዎች ስለኛ ዲፌንድ የሚያደርጉ መቻል እግዚአብሔር ይባርክ እና በሰዎች ዘንድ ያለን እይታ ምንድነው የማው ተገቢ ነው ሰዎች ስለኛ ምን ይላሉ አማኞች ምን ይላሉ አማኝ ያሉት በረከት የሚያውት እውነተኛ እንደሆነ ይመሰክራሉ ይሄን ማጣራቱ
ጥሩ ነውና ይሄንን አንድ ነጥብ ሰጥቷል። ምክንያቱም ሰዎች ስለምናገለግል ከተበላሸ ካራክተር ጋር ሰዎችን እናገለግል አንችልም። ሁለተኛ መንፈስ ቅዱስ የሞላባቸው እሺ ነጣጥየው ጥበብ የሚለው መንፈስ ቅዱስ የሞላባቸው ደስ የሚለኝ ቃል እንደው ይሄ የሞላበት የሚለው ቃል ደስ ይለኛል። እግዚአብሔር የተባረከ መንፈስ ቅዱስ ይሙላባቸው። ለምን መሰለ ከተሞላ የሚነዳህ ያ የሞላ ነገር ገፋል የሚቆጣጠር ማለት ነው። አቀለ በመንፈስ ቅዱስ ተሞሉ ሲል ተቆጣጥሯል ድራይቭ የሚያደርግስ ነው ማለት ያንተ ፕላን አይደለም የሚሰራው ያንተ እቅድ አይደለም የሚሰራው ይሄ የተሞላው ነገር ህይወትን ተቆጣጥሮታል ማለት ነው። አንዳንዴ እንትን ብላችሁ ታው ይሄ በቃ አንዳንድ ሰው ነገር ተሞልቶ ይሄዳል አይደል እና ተገኘው አጋጣሚ ለነገር የሚጠቀምበት ስድብ ተሞልቶ ይሄዳል ክፉ ሐሳብ ተሞልቶ ይሄዳል ብዙ ነገር ሰው ይሞላል። መጽሐፍ ቅዱስ ግን ያዘዘት መንፈስ እንድንሞላ ኤፌሶን ምዕራፍ 5 በጣም የሚታወቅ ቃል አለ ከቁጥር 17 ጀምሮ ኤፌሶን ምዕራፍ 5 ከ17 እስከ 18 ታነቡ እንግዲህ እንደ ባለ አምሮ እንጂ አምሮ እንደሌላችሁ ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ቀኖች ክፉዎች ናቸውና ዘመኑ ዋሉ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ መንፈስ ይሙላባችሁ እንጂ ወይተኛ ተሳው ሃሌሉያ እና ይሄን ቃል ሳለም የገባይ ነገር አለ ከላይ የተናገረው ነገር አለ እንደ ጥበበኞች እንጂ ጥበብ እንደሌላችሁ ሳይሆን ይላል ለዛ ሞኞች አትሁኑ ቢልቃል ተስፋ የጌታን ፈቃድ የምትለዩ ሁኑ ይላል እነኚህን ሁሉ ማሰሪያው ግን የገባይ መንፈስ ይሙላባችሁ ይላል ሃሌሉያ እሱ ስትሞላ የጌታ ፈቃድ ግር አይደለም ዳይሬክት ያደርጋል መንገድ ይመራል አቅጣጫ ያሳያል መንፈስ ቅዱስ የተሞላ ቆም ጥበበኛ ትሆናለህ ዓለም አታታልልህ ጥበበኞች የሚባሉት አያሳስቱም ለምን የተሞላው መንፈስ አለ የሚመራ ይነግራችኋል አይደል ምን እንደምትናገሩ ያባጤ መንፈስ ይነግራችኋል አይደል ስለዚህ መንፈስ ቅዱስ ከተሞላ ህይወት በዛ በተሞላው ነገር ነው ነገር ማሰብ አትችልም ጠርግጭ ጥላቻ ማሰብ አትችልም ቂም ማሰብ አትችልም የተሞላው መንፈስ እሱን አይፈቅድልህም ሃሌሉያ መንፈስ ይሙላባችሁ ይሄው አጠቃቀም በሉቃስ 1:15 ላይ ሉቃስ 1:15 ላይ ገናም በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል ተብሎ ስለመጥምቁ ዮሐንስ ተነግሯል እንዴት ደስ የሚል አነጋገር መሰለ ገናም በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል እንደው ይሄንን ሄዳ ያስፈጸመችው ደግሞ የጌታ እናት ማርያም ነች ገና ሄዳ ሰላም ላንቺ ይሁን ስትላት የጌታ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ገና የሰላምታሽን ድምጽ በደጅ በሰማው ጊዜ ምን ጽንሱ በማህፀኔ ዘለለ መንፈስ ቅዱስን ተሞላች የጌታ መንፈስ ሞላበት አንዳንድ እድሜ የሚገድብ ይመስላል ያልተወለደው ልጅ መንፈስ ሞላ አንዳንድ ትንሽ ልጆች ሲሆኑ እንደ መንፈስ ቅዱስ የማይሞላ እንዳይመስል እጅን ጫንባል ኢየሱስ ይባላል ገና ማህፀን ውስጥ ከሞላበት ከዛ በላይ አንተ ልጅ ኢየሱስ ይባላል እና ትልቅ ስራ እንደሰራ እና ከዛ ወጥቶ ታውቃለህ ዘመኑን እንዴት ኖሮ እንዳለፈ ከሰይፍ ፊት የማይመለስ ወታደር የማይፈራ ነገስታት የማይፈራ ኢየሱስ ይባረክ እና መንፈስ ቅዱስ መሞላት ያስፈልጋል ሶስተኛው ጥበብ ይሞላባችሁ መቼም ጳውሎስ ስለ ጥበብ ብዙ ጊዜ ነግሮናል አይደል ስለ ምድራዊ ጥበብና ስለ ሰማያዊ ጥበብ ብዙ ጊዜ ነግሮናል ይሄ ጥበብ ስናወራ በልምድ ስለሚገኝ ጥበብ አይደል ወይ ደግሞ ከቴዎሎጂ ስኩል ስለሚገኝ ጥበብ አይደለም እናወራው በመጀመሪያ ደረጃ ዕውቀት ነው ከቴዎሎጂ ሚሆን ከየትኛው ከስኩል የሚገኝ ዕውቀት ነው ጥበብ ግን ከሰራው ጌታ እግዚአብሔር ሃሌሉያ እና ለምን ጥበብ ምንድነው ወይስ ጥበብ ምን ነው ጥቅሙ
የሚለው ትንሽ አንዳንድ ነገር ልንገራችሁ። እውቀት ወደ ስኬት ያመጣል። ገባችሁ? ሰክሲድ እንድናደርግ የሚያደርገን እውቀት ነው። እውቀቱ እንዲቀጥል የሚያደርገን ጥበብ ነው። ስኬታማነቱ እንዲቀጥል የሚያደርገን ጥበብ። አንዳንድ ሰዎች ከጥበብ የተለየ እውቀት ሩቅ አያስኬድም። ሊያወጣ ይችላል፣ ግን ተመልሶ ሰውየው ይወርዳል። ለምን? ያንን ጠብቆ መሄድ አይችልም። እንዴት ሃንድል ማድረግ እንደሚችል የእውቀት መያዣው ጥበብ። እግዚአብሔር የተባረከ ይሁን። ስለዚህ አማኝ ከጥበብ የተለየ መሆን የለበትም። ጌታ ነው እስቲ ጌታ እኮ ጥበበኛ ኢየሱስ ይባረክ። እንደው ለሱ ልጠቀሙ ይሄን በመጽሐፍ ቅዱስ ውስጥ መቼም ስለ ጥበብ ሲነሳ የሚታወቀው ጠቢቡ ሰለሞን አይደል? ስሙ ራሱ ጠቢቡ ሰለሞን አይደል? በጥበብ ይታወቃል። ያን ጥበብ ደግሞ ያገኘው ከጌታ አይደል? ምኑ የተሰጠው። ግን ጌታ መጣና ምን አለ? ከሰለሞን የሚበልጥ በዚህ አለ። እስቲ አሜን በል። ኢየሱስ ይባረክ። ስለዚህ አሁን ጥበብ እንዲሰጥ ስትፈልግ ከሰለሞን የሚበልጣው ነው የምትጠይቀው። ሃሌሉያ። አየህ እንዴ ለጅና መጽሐፍ ቅዱስ ማረጋገጫ አለስተ ሉቃስ 2:40 ሉቃስ 2:40 ላይ እንዲህ ነው፣ ሕፃኑ አደገ፣ ጥበብም ሞልቶበት በመንፈስ ተናከረ፣ የእግዚአብሔርም ጸጋ በእርሱ ላይ ነበር ይላል። ጥበብም ሞልቶበት ይላል። አላየህም ታዲያ ምሁራን በእቅድ የመጣን ተንኮል በደቂቃ እንዴት እንደሚያፈርሱ አላየህም? ጥበብ ማለት ነው። ያው ብዙ ጊዜ ተንኮል የሚሰሩ ሰዎች የረጅም ጊዜ እቅድ አውጥተው ሊሆን ይችላል። ገባ? ፕላን አድርገው እንዴት እናድርግ። አንዳንዱ አሁን ተመካክረው እንደሆነ መጽሐፍ ቅዱስ ይነግረናል። እስቲ አሁን ወደ ጌታ ወደ ኢየሱስ እንሂድና እንዲህ እንጠይቀው፣ ታክስ መክፈል ተፈቅዷል አልተፈቀደም? ምን በለው? ግብር ለቄሳር ይሰጥ ወይስ አይሰጥ? ያው ህዝቡ በግብር የተማረረ ህዝብ ነው። ይሰጥ ካለ ህዝቡ እንዴት እንደሚደብረው አስቡ። የሚያስተምረው ህዝብ ነው። ታክስ ከፈሉ ካለ የሮም መንግስት ነው የሚወስደው እና ከህዝቡ ጋር ለቀሩት። ታክስ ደግሞ አይከፈል ካልክ የትኛውም ዘመን መንግስት ቀልድ የማያውቅበት ይሹ ማለት ታክስ አይከፈል የሚል ሰው ከተነሳ አለቀለት። አጣን በየትኛውም ዘመን የሶስት ወር ታክስ ስታጥበረበር ጥቅም ወደ ቤት ነው የሚጠለው። ሲሪየስ ኬዝ ታክስ በመንግስት። ስለዚህ አሁን እንዴት አደገኛ ነው ነው? አይ ታክስ አትከፈሉ ማለት ችግር ነው፣ ከፈሉ ማለት ችግር ነው። የት ያገኝ ህዝብ ፊት መጥቶና መምህር ሆይ አንተ እንደማታዳላ እውነተኛ እንደሆንክ እናውቃለን አሉ ሲጀምሩ። ከዛ ሲላቸው ለመሆኑ ግብር መክፈል ተፈቅዷል ታክስ አሉ። እስቲ ገንዘቡን አሳዩኛል ሰጡት። እዚህ ላይ ያለው ምስልና ጽፈቱ የማን ነው አላችሁ? ስለማያውቅ የቄሳር ነው። ኦኬ የቄሳር ለቄሳር ስጡ፣ የእግዚአብሔር ግን ለእግዚአብሔር ስጡ ታላችሁ። የምስሉ ያለባችሁ እያንዳንዳችሁ ናችሁ ወደ ጌታ ዞር በሉ ነው የሚሉት። ኢየሱስ ይባረክ። ከዛ ሰጣት። አሁን ምን ማለት ይችላል? እጅን ሴት ብለው ስታመነዝር ተገኝታ ዮሐንስ ሙሴ እንዲህ አይነቱ ሰው ስታመነዝር ከተገኘች በድንጋይ ትወገር ብሎ ጽፎልናል። ኢቭን እንትን እንዳትንቀሳቀስ አይነት ገባ። አንዳንድ ሰው የሚነግር አንድ ጋር ፓኬጅ ነው የሚነግር። ለምን ወልፊት እንዳትል ወደ ግራ ወደ ቀኝ እንዳትል አርገው ሙሴ የነገረን አሉ። እንዲህ አይነቱ ሰው በድንጋይ ወገሩ ብሎ ነው አሉ። ሰው ታዲያ ለምን ወደ ኢየሱስ አመጣው? ታንቆላ ግልጽ እና አንተስ ስለሷ ምን ትላለህ? አትወገሯት ማለት እቺን ሴት ቀጥታ ከህግ ጋር ያጣለው መጽሐፍ ቅዱስ የሰጠው ጌታ ራሱ ከመጽሐፍ ቅዱስ ጋር ኮንትራዲክት ሊያደርግ ነው። አሁን በነሱ ኮንቴክስት ወገሯት ቢለው ሰው አስገድደል ሰው ማስወገድ ለጌታ በጣም ከባድ ነው። በህዝብም ዘንድ ያለውን እንትን ያበላሽበታል። ኢየሱስ ግን መሬት ላይ መጻፍ ጀመረ ይላል። የምህረት ጌታ እሱ እንደነሱ ድንጋይ አያነሳም። ጻፈ። ከዛ ቀናልና በቃ የመጀመሪያው ድንጋይ ቢወረውረው ሰው ከናንተ መካከል ኃጢአት የሌለበት ይሁን ተስማምተናል። ወገሯት ግን ፐርፌክት ነው ሰው የሚወቅራት እና መልሶ መጻፍ ሲጀምር ከትልቅ ጀምሮ ይላል። ሽማግሌው ናቸው ጀምሮ ማጭም ባይጻፍ ዝም ብሎ ተመረቀስቶ አይደል ልጆች ለካ እድር ቀጠሮ ነበር
ገባላ እና እንደው ወይ ዘንግቸው ነው እናንተ ጫረሱ ነው ሾለክ ከዚሁ ከዛ ጎልማሳው እንዴ አባ ዝም ብሎ ላጣሉ በቃዴም እንግዲህ እሺ ወገኔም ትንሽ ስራ ያለኝ ወደ ቤት ነው ሲል አረኝና እንደ ዋኖቹ ተረከሽሹ ብሎ ምድር ወጣቱ ጠፋ ቀናሴ ከሴቲቱ በቀር ማንንም ባላየ ጊዜ ከሳሾችሽ ወዴት አሉ አላለ አንድስ እንኳን የለም ስትል እኔም አልፈርስሽ ልወግርሽ የምችለው ፐርፌክት ጌታ ነኝ እኔ ግን ልወግርሽ ላድንሽ ልታደግሽ ስለዚህ ደግመሽ አጥተና አትስሪ አየ እነኚህ ነገሮች ሁሉ አገልግሎት ሊያበላሹ የሚችሉ ነገሮች ናቸው እየፈጠሩ የሚሉት ብዙ ልንጠቅስ እንችላለን ኢየሱስ ግን ያየውና በጥበብ ይታደገዋል አንዳንዴ ዛሬ ሰዎች ዝም ብለው አንዳንድ ነገር ሲያመጡ ዝም ብላችሁ ዳይሬክት አትመልሱ ከፋጫለ አንዳንዴ የሱም ችግር ይፈጥራል ኖም ችግር ይፈጥራል አንዳንዱ ጥያቄ ልክ እንደሆኑ ማለት ነው ስለዚህ ዘላችሁ የሱም ኖም ለማለት አትቸኩ ጌታ ይባርካችሁ ይገባል ቀስ ብለን አሁን አንዳንዴ ስንመሰክር እንዴና አስተያየት ጥያቄ ማርያም ተማለች ተሰጠማል ነው የመጀመሪያ ጥያቄው ታቃላገ አሁን ተማለች ብዙ መዘበራ ከነበረ ገባ ዝም ብለ ዘለ አጣማል የሚለው መጽሐፍ ሙስቃል በታ ስለመጽሐፍ የገባው ቃት ሙሱ ቢሆን አጣማል ማይባል ነገር ታላውቃችሁ ነገራችሁ ለስረሎበት ምክንያቱም የማዳን ያለ ቀስ ብለ አሁን ይሄኛው ዋናው ሻል እስቲ ወደ ጎን አስቀምጠውና በዋናው ነገሮች ያነጋገር ብለ ወደ ጎን ነው ማለት ያለ አትመልስ አንዳንድ ነገር ዝም ብለ ዳይሬክት ቀጥሎ አይሰራማ በቃ ዘጋው ማለት ነው እንደዛ ከዛ በዋናው ነገር ላይ ተነጋገራለህ እሺ ማማለድ ስለሚለው ነገር እንነጋገር ምን ማለት ነው ማስታረቅ ብለን ስለማስታረቅ ኢየሱስ አይደለም ወርዶ መጥቶ የተሰቀለልን ደሙን ያፈሰሰልን ሰውና እግዚአብሔር ተጣልተው እሱ ሞቷል ሲመስታረቅ ምናምን ብለን ሌላው ሪያሊቲ ታወራለህ ይሄን ሰዓት ያኛው ቀስ ብሎ ድሮፕ ያደርጋል ማለት ነው እንደሱ ወጣቀም ያስፈልጋል እንግዲህ ዝም ብሎ አንዳንዴ እንትን አትበሉልን ነው ያ እሺ ጌታ ይባርካል ቆላስይስ ምዕራፍ 1 ቁጥር 9 ላይ ቆላስይስ ምዕራፍ 1 ቁጥር 9 ምን የሚል ቃል አለ እኛም ይህን ከሰማንበት ቀን ጀምሮ ይላል የፈቃዱ ዕውቀት መንፈሳዊ ጥበብ አምሮን ሁሉ እንዲሞላባችሁ ስለናንተ እየጸለይ ስለናንተ ማሳሰብን አልተውንም ይላል ጳውሎስ የፈቃዱ ዕውቀት ይላል በነገራችን ላይ ደስ ይለኛል ያባባል ዕውቀት እንዲሞላባችሁ አይደል ዳይሬክት የሚለው የፈቃዱ ዕውቀት የሚባላል እሱ ስክሪፕቸርስ የእግዚአብሔር ቃል እንጂ ቦምብ እንዴት እንደሚሰራ ብታውቅ ዕውቀት አይፈልግም ጌታ ገባህ ሁሉ ዕውቀት እንድታውቃለህ የሚፈልገው የፈቃዱ ዕውቀት የሚባለው እና ከዛ መንፈሳዊ ጥበብ እንዲሞላባችሁ ይላል ሃሌሉያ ጌታ ይሄን እንዲሞላብን እያመጸለያለን ቀደም እንዳልኳችሁ ነው በተለይ መሪ ስትሆኑ የትኛው ነገር እያንዳንዱ ሰው መቼም በራሱ መሪ ይሆናል የቤተሰብ መሪ ይሆናል ከዛ ከፍ ካለ የጸሎት ህብረት መሪ ሊሆን ይችላል የኳየር ሊደር ሊሆን ይችላል የቸርች መሪ ሊሆን ይችላል ብቻ መሪነት አለ በየዙሪያችን መሪ በሚኮንበት ጊዜ ብዙ ነገር በጥበብ ነው ማድረግ የሚገባው ይሄ ጥበብ ስንል አጉል ዓለማዊውን ጥበብ ሳይሆን ቀደም እንዳልኩት እግዚአብሔራዊ የሆነው ጥበብ ማለታችን ነው እሺ ቀደም እንደተነጋገርነው እንግዲህ የእግዚአብሔር ቃል ላይ ትኩረት እንሰጣለን ብለዋል ምክንያቱም ቤተክርስቲያን የምትታነጸው የምታድገው የምትሰፋው ደግሞ የተተከሉ መንፈሳዊ ሰዎች የሚኖሩት ቃል በማስተማር ነው ብለናል ወደ መጨረሻው ላይ ስንመጣ ቁጥር 5 እና 6 እናነባለን ይህም ቃል ህዝቡ ሁሉ ደስ አሰኛቸው እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን ፊልጶስን ፕሮኮሮስን ኒቃሮናን ቲሞናን አርሜናን ወደ ይሁዲነት ገብቶ የነበረው የአንጾኪያውን ኒቆላዎስን መረጡ በሐዋርያት ፊት አቆሟቸው ከጸለዩ በኋላ እጃቸውን ጫኑባቸው ይላል በዚህ ላይ ትንሽ ተናግረን እንጨርስ እነኚህ እንግዲህ ለምግብ አስተናጋጅነት የተመረጡ ሰዎች በጣም ለካ ኃይለኛ ሰዎች ናቸው በነገራችን ላይ በኋላ የእነኚህ ሰዎች ታሪክ ስታዩ
በቃ ሀገር የገለባበጡ ሰዎች ናቸው። ያው ከነሱ መካከል እንደምታዩት በሚቀጥለው ምዕራፍ ላይ የምናየው ሰው እንደው ትልቁ ሰው እስጢፋኖስ ታላቅ የእግዚአብሔር ሰው ተጽፏል። ፊልጶስም ታባላችሁ እሱም በጣም ትልቅ የእግዚአብሔር ሰው ነው። በኋላ እሱን እናየዋለን በዚህ ሐዋርያት ሥራ ውስጥ። በተለይ ደግሞ ይሄ በአንጾኪያ የነበረው የተባለው ኒቆላዎስ የሚሉትም ሰው እሱ ደግሞ በመጥፎ ወይ ይታወቃል። ወደ ራእይ መጽሐፍ ላይ ስታነቡ የኒቆላውያንን ትምህርት የተከተሉ የሚሉት የዚህ ሰው ያስፋፋው የተበላሸ ትምህርት እንደሆነ ይነገራል። ወደፊት እሱንም እናየው ይሆናል። ግን እነዚህ ሰዎች ተመረጡ 7 የሚሆኑ ከዛ በኋላ በሐዋርያት ፊት አቆሟቸው ይላል። ተጸለዩ በኋላ እጃቸውን ጫኑባቸው ይላል። ትንሽ እጅ ስለመጫን እናገር እንግዲህ ጸለዩና እጅ ጫኑባቸው ይላል። እጅ መጫን ያው ብዙ ጊዜ ተሰማላችሁ። እጅ መጫን ብሎ መጽሐፍ ቅዱስ የተለያዩ ሐሳቦችን ይናገራል። ክፉ ለማድረግ እጅ መጫን የሚለው ተጠቅሞ ያውቃል። ለምሳሌ አንድ ሰው ለማሳደድ፣ ለመግደል፣ ለማንገላታት እጁን ጫነበት ካለ ለምሳሌ ሄሮድስ እጁን ጫነበት በቤተክርስቲያን አንዶች ላይ እጁን ጫነ ይላል። ሊጸልይላቸው አይደለም ያውጣላችሁ እንግዲህ ወኔ ሊጨምራቸው መከራ ላይ ያደርስባቸው። ግን በዚህ ኮንቴክስት እጁን ጫነ የሚለው እንዲካፈል መንፈሳዊ ነገር ከነሱ ያለው በነሱ ላይ እንዲሆን ነው። በተለይ በአይሁድ ሥርዓት ይሄ እጅ መጫን ልዩ ትርጉም ነበረው። በቤተክርስቲያንም ሲሰራ እናያለን። ይሄን ለማየት እንግዲህ በተለይ ዘኍልቍ 27-23 እና ዳግም 34:9 ታያላችሁ። ዘኍልቍ 27-23 ዘዳግም 34:9 እንግዲህ ሁለቱም ቦታ የተነገረው በርግጥ ስለ ኢያሱ ነው። ምን ተብሏል? በተለይ 34:9 ያለውን ብናገር እጁ ስለጫነበት የጥበብ መንፈስ ተሞላ፣ የእስራኤል ልጆች ታዘዙት ይላል። እጁ ስለጫነበት የጥበብ መንፈስ ተሞላ ይላል። እና እጅ መጫን አስፈላጊ ነው። አንዳንዴ በተለይ የእግዚአብሔር ኃይል እንዳለባቸው የእግዚአብሔር ክብር እንዳለባቸው የምታምኑት ሰዎች እጃቸውን ጭነው ይጸልዩላችሁ ጥሩ እንደሆነ እንግዲህ ይሄ ያሳያል። ግን ከዚህ ጋር በዋናነት የምናየው ነገር ምንድነው? ስልጣን እንደተሰጣቸው ከእንግዲህ በኋላ ሊታዘዟቸው እንደሚገቡ ቀኝ እጃቸውን እንደሰጧቸው እነሱ ሲታዘዙ ቤተክርስቲያን እየታዘዙ እንደሆነ እንዲያውቁ ማረጋገጫ ነበር ማለት ነው። እስከ ቁጥር 6 ድረስ እንግዲህ ይሄን ይመስል ነበር። እንጸልያለን።